በተለይ በአሁን ሰዓት ከሚደርሱኝ ቴክስቶች ሜሴጆች ሐሳቦች እንዲሁም ኢንፐርሰንም በአካልም ከማገኛቸው ሰዎች ከሚደርሱኝና እኔም ራሱ ከምረዳቸው ነገሮች ውስጥ አንዱ በጣም ስነ ስርዓት ያላቸው ክብር ያላቸው ጨዋ ወንዶችም ሴቶችም ከምንም ጊዜ በላይ በሪሌሽንሺፕ አፈርድም የሚበሉበት ጊዜ ነው። ፍዳቸውን የሚበሉበት ጊዜ ነው። በጣም እስኪገርም ድረስ ማለት ለሰዎች ትክክለኛ ሰው መሆን አግባብ ያለው ሰው መሆን ክብር ያለው ሰው መሆን የሚወድ ሰው መሆን የሚያከብር ሰው መሆን እንደማያዋጣ እስኪ መስላቸው ድረስ እነዛ ሰዎች ደግ ስለሆንኩ ነው ስላከበርኩት ስለወደድኩት የሚል ብዙ ጊዜ በቃ ሪሌሽንሺፕ ላይማ ጥሩ መሆን አያዋጣም የሚለው ሐሳብ ሞር እስኪገኝ ድረስ ነው የምትሰማው። በጣም ነው የሚሰቃዩ። ጥሩ ወንድም ሲሰቃይ ነው የምታዩት። እናንተ እንኳን አሁን በጠይቃችሁ ጥሩ የሚባል ይዘጋይ አይታችኋል በሪሌሽንሺፕ ውስጥ ወይም ደግሞ ጥሩ የምትባል ሴት እቺ ልጅ እኮ ሌላ ሰው ያገኛት የሚመኛት አይነት ሴት ስትሰቃይ ታያላችሁ። በዛው ልክ ደግሞ ኬርለሶቹ ውሸታ ማኒፑሌሽን እና ያለበት ሰው ደግሞ ሰላም ሆኖ ሲኖር ታየዋለ ወይም ደግሞ የሚፈልገውን ያገኛ አትሊስት ሲኖር ታየዋለ። በዚህ ቪዲዮ ዲስከስ እንድናደርግ የፈለኩት እንደዚህ አይነት ጥሩ ልብ ያላቸው ሰዎች ሪሌሽንሺፕ ላይ ምን ማድረግ አለባቸው እንዳይጎዱ ዋጋ እንዳይከፍሉ ሪሌሽንሺፓቸውን ስነ ስርዓት ይዘው እንዲቀጥሉ ምን ማየት ምን ማወቅስ አለባቸው የሚለው ነው የምንነጋገር። የመጀመሪያውና ቤዚክ ምንም አንጃ ግራንጃው ሳንገባ የመጀመሪያው መኖር ትችላላችሁ ሩል ነበር። የምሬን የሰው ልጅ በበለመን ልታቆሙ የምትሞክሩ ሰዎች አደጋ ውስጥ ናቸው። የሰው የሚያክል ነገር ስለለመን ነው በፍጹም የኛ ይሆናል ማለት አይደለም። እኔ ምናልባት ከሰማዋቸው ታሪኮች ውስጥ ከብዙዎች ውስጥ ተለምኖ የተስተካከለ የፍቅር ግንኙነት አላየሁም። ሬር ነው። ምክንያቱም መለመን ጋር የሚያደርሰን ኢሹ ራሱ በራሱ አንዳንዴ ከመጠን ያለፈ መሰልቸት አይደል? እስከተለምነህ እንዴት ከሆነ ሰው ጋር ትኖራለህ በየቀኑ እግር ላይ የተወደቀ አንዳንዴ ሰዎችን በጥፋታቸው አይደል ልክ በሆነ ነገር ባላረጉ የሚለመኑ ሰዎች ያ ደግሞ የሰውን ባህሪ ያበላሻል በራሱ። ለምን ካልከኝ አጥፍቼ የምለመን ከሆነ ቦታዬ በጣም ጠባብ ነው የሚሆነው ለዛ ሰው ያለኝ አይደለም። ስለዚህ ዴፊኒትሊ ሰዎች ይህንን ስል ግን ከሌላ ነገር ጋር እንዳይጋጭባቸው ከዚህ በፊትም ስላወራው ማለት ነው። ሰዎች ሲከዱን ሲዋሹን ሰው ስለሆንን ከፍተው ልንለምን እንጂ ያን ማለት ሳይሆን ሰዎችን ኮንቲኒየስሊ በመለመን ውስጥ ለማቆየት መሞከር ማለት ነው እንጂ የሆነ ቀን ችግር ሲፈጠር ለምን ሆነ መታረቅ ሊኖር ይችላል። ግን ሁሌ በመለመን ውስጥ ሁሌ በመሳቀቅ ውስጥ ሁሌ ሄዱ ሀሌዱ በሚል ሰቀም ውስጥ የምትኖሩ ሰዎች መኖር ትችላላችሁ። የሰው ልጅ ባህሪውም አይደለም እንደዚህ አይነት ልመናን መሸከም። ባህሪው ይቀየራል፣ ይንቃል፣ እናስጠላዋለን። ጭራሽ እዛ ሪሌሽንሺፕ ውስጥ መሆኑ ውለታ እንጂ አይደለም ትብብር እንጂ ፍቅር ግንኙነት እያደረገው አይደለም። ምክንያቱም በልመና ነው ያለው በቋፍ ፕላስ ለየትኛውም ጥፋቱ ኤክስኪውዝ ይሆንለታል። ከዛ በኋላ የሆነ ጥፋት ሲያጠፋ መጀመሪያውን እኮ ሊድ ብዬሽ ነበር አንቺ ነሽ ያስቀረሽኝ ነው። መጀመሪያውን እኮ አልፈልግም ብዬሃለሁ አንተ ነህ እዚህ ጎትታ ያስቀረኝ ነው የመጣው። ስለዚህ መብትም እየሰጣችሁ ነው። አንዳንድ ሰዎችን በገዛ እጃችሁ ራሳችሁን የምታበላሹት ምክንያቱም ሶፍት ከመሆን የተነሳ ልብ በልመና ያንን የፍቅር ግንኙነት ለማቆየት የምትችሉ ስለሚመስላችሁ ያ የሰው ባህሪ አይደለም። ፒውርሊ የሰውን ባህሪ ነው ካልን ከስፒሪቹዋሊቲ ወጥተን የሰው ልጅ በፍርሃትና በጥቅም ነው የሚቆመው ይባላል አይደል? ያው ከዛ ውጭም ሰዎች ሊኖሩ ስለሚችሉ ነው። ከፈራህ ሊቀመጥ ይችላል፣ ከዛ ውጭ ደግሞ ከፈለገህ ሊቀመጥ ይችላል። እኛ ፍቅር ስለሆነ የምናወራው ፍርሃቱን እንተውና መፈለጉን እንይ። ያልፈለገን ሰው አንተ ስላለቀስክ ስለለመንክ አታስቀምጠው። ይልቁንስ የሰው ልጅ ስለሄደ በጣም ብዙ ሰዎች ፍቅር ውስጥ ስትሆኑ ያለባችሁ ችግር አለ። ካንተ ውጪ መኖር አልችልም፣ ካንቺ ውጪ የሰው ልጅ መኖር የማይችለው ያለ ፈጣሪ ብቻ ነው። ይሄ ደግሞ ስፒሪቹዋል ለመሆን ሳይሆን በብዙ አጋጣሚዎች ህይወት ላይ ያያችሁ ሰዎች አላችሁ። እንደውም አንድ ሰው የሚልሰማው ፈጣሪ የለም ብሎ የሚያምን ሰው ራሱ ማለት ነው አደጋው ሲሆን ፈጣሪ እንዳለ ትዝ ይለዋል። ላይክ የምር የለም ብሎ የሚያምን ሰው ህይወቱ ሊጠፋ ሲል አረብ እሳት አደጋ ሲነሳ ውሃ ውስጥ ሊሰምጥ ሲል ሙሉ ለሙሉ ነው የሚያምነው። ከሱ በላይ አማኝ አይኖርም። ፈጣሪ ከሌለ ነው መኖር የማንችለው ለሰው ልጅ ሰው ስለሌለ አይደለም። እኔ አንዳንዴ በጣም የሚገርመኝ እንግዲህ ይሄንን ስል እኔም እንደ ሰው አስቡኝና ራሴን በጣም እንትን እያረኩ ሳይሆን ጠንካራ ነኝ ያልኩ ሳይሆን አንዳንዴ የሰው ልጅ እኮ ወደው ሊሞትም እኮ ይችላል። መለያየት እኮ ግዴታ ሰው አልፈልግህም ስላለ አይደለም። አትኖርም ማለት ነው። ከሞተ ተስፋ ልትቆርጥ ነው በቃ ሁሉም ነገር በተለልት አይደል? እንደዛ አይደለም አይደል? ስለዚህ ሪሌሽንሺፕ ውስጥ በፍጹም በጣም በኃይለኛው ማሳየት የሌለባችሁ ነገር ያ ሰው ከሌለ መኖር እንደማትችሉ ማሳየት የፍቅር መገለጫ አይደለም። በቃ አይደለም። ያ ሰው ካሌለም ትኖራለህ፣ ግን ምን ትፈልጋለህ? መርጣህ ወይ ደግሞ መርጣሃት አብራ ይሆናሉ እንጂ እሷ ከሌለች ህይወት መጥፋት፣ እሱ ከሌለ ህይወት መጥፋት። ይሄ ሰውየውን መላእካዊ ባህሪ አንተ አምላካዊ ባህሪ መስጠት ነው። እሱ አደገኛ ነው፣ ዋጋ ያስከፍልሃል። ሰውየው ራሱ ከሱ ውጪ መኖር እንደማትችል
ወይም እንደማትሺ ካወቀ አክቹሊ ሰው ልጅ በባህሪው ናቹራሊ ፓወር ይወዳል። ስለዚህ ፓወሩን ይጠቀማል። እኔ በተረዳሁት ልክ ፈጣሪ ብቻ ነው ደካማ ሳይድን አይቶ ማይጠቀምባት እንደውም ይሸፍናል። ሰው ደካማ ጎንን ካየ ያ ደካማ ጎኑ የሚፈልገውን ነገር ማድረጊያ ማኒፑሌሽን እድል እየሰጠው ነው። ስለዚህ ምን ማድረግ አለብን ካላችሁ እንደዚህ አይነት ሰዎች ሰውን እስከ ጥግ ውደዱ አይደል? የፍቅር አጋራችሁን ውደዱ፣ አክብሩ፣ ቦታ ስጡ፣ ሁሉን ነገር ሁኑ። ግን ፈልጎና ፈቅዶ መሄድ ከፈለገ መኖር የማይፈልግ ከሆነ ከእናንተ ጋር ግን መቆም እንደምትችሉ ሳይኮሎጂካሊ ማሳየት መቻል አለበት። ስትሰሙት ይሄ ጤነኛ ምክር ላይ መስል ይችላል። ግን ወደድክም ጠላም አንተም አንቺም የምትወዱት አይነት ሰው እንደዚህ አይነት ሰው ነው አይደለም? ከገፋ ነው ሊሄድ እንደሚችል ማወቃችን ነው ስነ ስርዓት እንድንይዝ ያደርጋል አይደለም? ቤት ሊመጣ ለእንግድነት የመጣን ሰውንና እኮ ሊኖር የመጣን ሰው እኩል አትንከባከብ። ተረዳኝ? ያንተን ትከሻ የሚፈልግ ከሆነ ትከሻን ዞር እያደረክ ትጥለዋለህ። አንዳንዴ ተረዳኝ? ያንተ ትከሻ ዞር ስትል እንደማያወርቅ ካወቅስ ትከባበራለህ። ሶ ዲፕ ዳውን ፊት ለፊት የምታወራው ሳይሆን ሰብኮንሺየስሊ ሳይኮሎጂካሊ መግባባት ያለበት ነገር ነው። አብራ ያለችው ፍቅረኛ ቦታ ካልሰጣት ማትፈልጋት ከሆነ የሷን ካምፓኒ አንተ ፈልገኝ ያለች የምትሄድ ሰው ካልፈለግካት ቢከፋትም ሰው ነን ባይዘው አይከፋኝም እና ብረት መጫወት ጤነኛ አይደለም። ይከፋል፣ አለቅሳለሁ፣ ሊደብረኝ ይችላል፣ ላዝን ይችላል። ግን መኖር እችላለሁ፣ መሄድ እችላለሁ የሚል ኤነርጂ ያስፈልጋል። ይኸው ኔጎሺዬሽን ላይ የሚሉት አንድ ሰው ኔጎሺዬሽን ላይ መሄድ የማይችል ከሆነ ኔጎሺዬሽኑን ተሸንፎ ነው የጀመረው ይባላል አይደል? በአባባል ደረጃ ቢዝነስ ላይ ያሉ ሰዎች እንደዛ ነው የሚሉት። የፈለገ እቃውን ብትወደው ዋጋው ካላስማማ መሄድ የምትችል መሆን አለ። ካልቻልክማ ደስ ባለው ዋጋ ገዝተህ ነው የምትሄደው ሰውየው ሻጩ። ስለዚህ ሪሌሽንሺፕ ላይ እኔ በማምነው ምክንያቱም ሚቹዋል ነገር ስለሆነ ያ ሰው እስከ ፊውቸር ሊቀጥል ይችላል። አረ ከዛም አልፎ እኮ አንተ ባትኖር ያን ፋሚሊ የምታስቀጥል መሆኗ እሷ ባትኖር ፋሚሊውን እንደምታስቀጥል እኮ ራሱ ማወቅ እኮ አንድ ነገር ነው። ሶ ቤዚካሊ ይሄ በልመና በለቅሶ ምናምን ሪሌሽንሺፕ ለማቆየት የምትፈልጉ ሰዎች ሞር ያን ሰውዬም ወደ ጥፋት እየከተታችሁት ነው አይደለም? ምክንያቱም መለመኑ በዛ ደረጃ እባክህ መባሉ ያባሰበት ነው የሚሄደው። ለጥፋቱ ምክንያት እየሰጠ የሚሄደው እንጂ ለመለወጥ አይጥርም። በቃ ያን ላይፍ የሚመርጥ ከሆነ የሆነ ፖይንት ላይ እንዳልክ ማለት መለማመድ ያስፈልጋል። ኢቭን በነገራችን ላይ ይሄ ትዳር አለ የሚወራው ሪሌሽንሺፕ ላይ ነው። ኢቭን ትዳር ላይ ራሱ ብላችሁ ተውት ይባላል። ተለያዩ ሳይሆን በቃ ያው ያ ነገር አንተን ኢምፓክት እንደማያደርግ ማወቅ አለበት። ህፃናት እንኳን አይታችሁ ከሆነ የሚያለቅሱት የሚሰማ ሰው ካለ ተረዳኝ። ሰው ከወጣ በኋላ ጻድቅ ቶሎ ነው ዝም የሚለው፣ የሚያዳምጠው ይፈልጋል። ተረዳኝ። አሁንም ሰዎች በጣም ፑሽ ሲያደርጉ ያ ጫና አንተን እንደማይጎዳ ሳይኮሎጂካሊ ማወቅ አለባቸው። ልትሄድ እንደምትችል እንጂ በየቀኑ እየሄደ ከአንቺ ካሌለሽ መተንፈስ አልችልም፣ መብላት አልችልም፣ ህይወቴ አስጠልቶኛል ማለት እኔ ከፈጣሪ መጣላት ይመስለኛል። ምክንያቱም እንደዚህ አይነት እንትን ስለሌለ። ይሄንን ስል ግን ሰዎች እንደዚህ አይነት ስሜት አይሰማቸውም እያልኩ አይደለም። ግን ከራሳችሁ ገና ሀብላችሁ ሪሌሽንሺፕ ስትጀምሩ በጋራ ፍቅር ላይ የተመሰረተ እንደሆነ አስቡት። ያን ሰው ማቆየት የምትችልበት አንዱና ዋናው መንገድ ከፈለገ ከወደደህ ብቻ ነው። ይህን እንደ ህግ ጭንቅላት ውስጥ መያዝ አለብን። አንቺም ከወደደሽ ብቻ ነው አብረሹ ልትሆኚ ልታቆዩ የምትችሉ። እሱም ከወደዳት ብቻ ነው ሊቆይ የሚችለው እንጂ ስለለመንክ፣ ስላለቀስክ፣ ስለ እንባ ስላነባ ምናምን አይደለም። አሁን ትዳር ውስጥ ሌላ ኬስ ስለሆነ እሱ ውስጥ አልገባም አይደለም። አንዴ ትዳር ውስጥ የገባ ሰው ምን ማድረግ አለበት? ምክንያቱም መስዋዕትነትም ስለሆነ ትዳር እዛ ውስጥ አስተያየት ማለት። ሪሌሽንሺፕ ላይ ግን ነገ አብረህ የምትኖረውን ሰው ገና ከመጀመሪያው ያን ያህል ፍቅር ሳይኖር እባክናልኝ፣ እባክህን ተውልኝ፣ ይለወጥልኛል፣ እንዲሆንልኛል ለኔ ብሎ ራሳችን ስፔሻል እያደረግን በልመና ውስጥ አደገኛ ነው። የምሬን ለማንም ጨዋ ወንድም ጨዋ ሴት መመክረው ሀሳብ ቢኖር ውደዱ፣ ታመኑ፣ አክብሩ። ግን ደግሞ ለእናንተ ካላለው ደግሞ መቆም መቻል አለበት። በቃሽ እሺ ብሎ እንደሚሄድ ሰው የሚያስፈራ ሰው የለም። ሪስፔክት እንድታረጋለ ምክንያቱም ይሞክራል ያቀቡ ፈቃደኛ ካልሆንክ ልብን ለመስጠት ሬዲ ካልሆነች እሺ መልካም። ያን የሚያረክ ሰው ዴፊኒትሊ በትንሽ በትልቁ አይጎዳም። ብዙ ጊዜ የዋ ሰዎች ፍቅር አፍቃሪዎች የሚጎዱት ይሄ ነው። በቃ በልመና የሚያቆዩ ይመስሏቸዋል። በቃ እንትን ስላሉት አይደለ የሚፈልገውን ሁሉ እሺ ስላሉ እንደዚህ አይነት ውስጥ ይሄ በጣም አደገኛ ነው፣ ዋጋ ያስከፍላል። ሁለተኛው ደግሞ ባውንድሪ የሚባል ነገር ነው። ይሄን ብዙ ሰው ተናግሮታል። ገደብ። በቃ የሰው ልጅ ገደብ ሳይኖረው መኖር አይችልም። ልክ አለው ሁሉም ነገር። መውደድም ልክ አለው፣ ምድራዊ ነው። ረዳኝ። አሁንም ሪሌሽንሺፕ ነው እያወራሁ ያለሁት። መውደድም ልክ አለው፣ ማፍቀርም ልክ አለው። ስለዚህ ሁሉ ነገር ስለፈለግ ስሜት ስላስገደደ እሺ አይባልም። እንደውም የሰው ልጅ በጣም የሚከበረው እሺ ከሚላቸው በላይ
እምቢ በሚላቸው ነገሮች ይሄን ፐርሰናል ዲቨሎፕመንት ላይ ተናገራለሁ ሪሌሽንሺፕ ላይ ተናገራለሁ ገና ሚሊየን ታይምስ እናገራለሁ አንለስ አንድ ሰው ገደብ እስከሌለው ድረስ ህይወቱ ላይ ለምን ገባህ ለምን ዋሸኝ ለምን ከዳይ ለምን በጠበጥከኝ ማለት አይችልም የሆነን ሰው አይደለም አጥር ሳትሰራ ግቢ ሄቱ ጋር እንደሆነ ሳያስታውቅ ግቢ ውስጥ ቆመ ልትል ነው የሆነን ሰው ኬቱ ጀምሮ አይተ ግቢ ትላለ አላ የለውም አሁን ገጠር አካባቢ ስትሄድ ቤቶች መሃል ላይ ነው ያሉት የድረስ ነው የሰውየው ግቢ ታውቃለህ የድረስ ነው መጠጋት ልክ ያልሆነ አጥር ካለ ውስጥ አንኳኩተ ነው መገባዋል በአጥር ከገባ ሌባ ነህ ልክ እንደዛው የሰው ልጅ ኖ የሚልበት እንቢ የሚልበት ቦታ ያስፈልጋል በቃ አለቀ ፍቅረኛሽ ይሁን ኢቭን ወንድም እህት ይሁን ቤተሰብ ይሁን አይ ይሄን ነገር አልፈልግም ይሄን ነገር አላደርግም መቶ ደግሞ ምነግራችሁ አንዱ እምነት የሚገነባበት እንቢ የሚለው አቋም ነው ሰዎች አንተን የሚመዝኑ ለምሳሌ ከጓደኞች ውስጥ ብር ቢያገኝ የሚከዳ ሰው የለም ብለህ የምታምነው የለም ለምን ያን እኮ የገመትከው እንቢ በሚላቸውና እሺ በሚላቸው ነገር ሌላ እኮ አይደለም በፍጹም ብር ተሰጥቶት አይከዳኝ የምትለው የለም ለምን በሌላ ነገር እኮ ኖ በሚለው እሺ በሚለው አይደለም አቋሙን ያየው እኮ ኖ በሚላቸው ነገሮች ነው አይደል ወይ ለእንደዚህ አይነት ነገር እሺ አይልም በቀላሉ ቺት የማያደርግ ነው በቀላሉ ቺት የማያደርግ ጓደኛን አታውቀው ብዙ ስማርት ራሱ መሆን ያስፈልጋል ስለዚህ ኖ ማለታችሁ እንድትታመኑ ያደርጋል አንዳንዴ ሰዎች ብዙ ጊዜ ወንዶችም ጋር ያለ ባህሪ ለምሳሌ እሱን እንቢ ባለችው ልክ የሷን እምነት እንደሚገምት ታውቃለህ ወንድ ለኔ እንቢ ያለ ሌላም ሰው እሺ አትልም ማለት ነው ይላል ተረዳኝ እሱ ነው በቀላሉ የሚፈልገው ሁሉ እሺ የምትለው ከሆነ ከኔ አንድ ስቴፕ የተሻለ ሰው ከመጣ እሺ ማለት ቻንሱ ሰፊ ነው ብሎ የሚያምነው ሶ ኢቭን ለትረስት እንኳን ባውንደሪ ወሳኝ ነው በቃ ሰው አንተ ጋር ሳይመጣ ወይ ኤርሚያስ ይሄን አረጋው ማለት እንድችል መሆን አለበት ማለት ነው አቋም ማለት ነው ተረዳኝ እኔ አብራችሁኝ የሰራችሁ እንደዚህ አይነት ማስታወቂያ ኪሩቤል አይሰራም ማለት መቻል አለባችሁ ከዛ ነው የምታውቀው እኮ አይደል 1 ሚሊዮን ብትከፍለው እሺ አይልም የሚል አቋም ከሌለ ኖ ምለው ነገር የለም ማለት ነው ህይወት ላይ ወይ ማላየህም ማለት ነው ሁሉንም እሺ ከሆነ አይረሱ ምንም ይሰራል ትላለህ ረዳኝ ልክ እንደዛው ገደብ ያስፈልጋል ሪሌሽንሺፕ ላይ በቃ መስመር ሲታለፍ የሆነ ነገር ሲባል አይ ከዚህ ስቴፕ አትለፍ ያ ግን ከምን አንፃር ሊመጣ ይችላል ከቤተሰብ ከሃይማኖታችን አይደለም ህጎች ከሶሳይቲያችን ከባህላችን ኖ በተለይ ደግሞ እዚህ ጋር ትኩሩ የምናገረው ሴቶችን ነው እሺ በማለት ብቻ የምታመጡት ፍቅር የለም ይሄን ነው ግልጽ አድርጌ ልንገራችሁ እንደውም በጣም እሺ ባላችሁ ቁጥር ቫልዩአችሁ እየቀነሰ ነው ሄደው ይሄ ማለት ግን ጌም ተጫዋች ማለት አይደለም ረዳኝ ሁሉን ነገር እንቢ ማለት አይደለም ሰው እንቢ የሚለው ኖ የሚለው ህግ ገደብ የሚያወጣው እንዳልኳችሁ ከሃይማኖቱ ከባህሉ ከሶሳይቲው ልክና ያልሆነ የሆነ ነገር ባይዘው ትምህርት አይፈልግም ያቃል ጭንቅላታችን አይደለም ከነዛ አንግል ኖ ማለትሽ ቫልዩ ያስደርግሻል ኖ ማለት ቫልዩ ያስደርጋል እስኪ አሁን እንደው ሎጂካሉን እናውራ ፍቅረኛው እና ስትለው ስራውን ቶ ብር ብሎ የሚሄደው ሰው ነው የሚከበረው ቆይ ስራዬን ሲጨርስ እመጣለሁ የሚለው ነው የሚከበረው ስራውን ሲጨርስ አዘይንዶ ዘዴ የምትወስነው ስራውን ሲጨርስ ከሚሄደው ሰውዬ ጋር ግን ቲክቶክ ላይ ምናምን ምን ትሰማለህ እኔና ስለው በር ላይ የሚቆመው ነው ፈልገው ምናምን ትላለች ዲስትራክሽን ተረዳኝ ምክንያቱም ይሄ ሰውዬ ኖ ስትለው ኖ እሺ ብሏት ስራዋ ተተወሷ ጋር ሲሄድ በቃ ተው አባቴ ተቋረጣ ተው በቃ ዲስትራክት ያርከኝ ነው በዚህ እንሰራለን እና ስትለው ሮጦ የሚሄድ ከሆነ ስራው ላይ የቀነሰ ይሄዳል መጨረሻ ላይ አፍተር ኦል ስትመዘን እንደ ወንድ ልጅ የሆነ ቫልዩዎች ይጎልዋል ከዛ ዋጋ ትከፍላለህ ሶ አንዳንዴ ለጊዜያዊ ነው ማለት ሊያስንቅ ይችላል ለጊዜያዊ ነው ማለት ልክ ያለውንክ ይመስላል ግን ሰዎች አንተ አቋም ጠንካራ ከሆነ በዛ ስትራክቸር ነው ቤታቸውን እየሰሩ የሚሄዱት ለምሳሌ የሆነ አሪፍ እንትን መገደቢያ ብታረግ ውሃ መጥቶ ገጭቶ በዛ ልክ የሚቆመው አለቀ ልክ እንደዛ ይሁን ትሄዳለህ አቋም ማለት የተበሳሳ ከሆነ አልፎ ሄዳል አንተን ጥሎ ውሃው እስኪ ያልቀረሰ ልክ እንደዛው ነው ባውንደሪ ገደብ የሚያስፈልገው ስለዚህ ጥሩ ሰዎች ውደዱ አሁንም ጥሩነታችሁን ቀጥሉ ገደብ ግን ይኖራችሁ ተረዳኝ ይሄ ሪሌሽንሺፕ ላይ በደንብ ገደብ ነው ስለምትወጁ የቤተሰብ ህግ እናትን አለማክበር ባጥር መዝለል አነሳሪ ነገሮች መግባት ልክ ነው ማለት አይደለም ይሄ የእብድ ፍቅር ውስጥ መግባት ልክ ነው ይላል ህግ የለው ምናምን ህግ ከሌለው በኩርኩም ህግ እንዲኖር ያረጋግሻል ህይወት ይሄ ይቅርታ ለቃሌ ግን አንዳንዴ እንትን ምን ነው ነገር አለ ፍቅር አንተ እንደምታስበው አይደለም ህግ የለው ምና ይላል ኑሮ ህግ የለውም ብለ ዋጋን ሲሰጥ ትመለሳለህ ወደ ኋላ ኦፍ ኮርስ ስሜቱ ህግ ላይ ነው ገደብ ግን አለው ሰው አይደለ ቢሰሙህም ነው ማለት ያለበት ነገሮች አሉ
ብትፈልጋቸው ነው ማለት ያለ አንተም አንቺም ባለው ለዛ ነው የምትናቁት ለምትወዱት ሰው እያላችሁ ገደባችሁ ስለምታፈርሱ ለምትወዱት ሰው እያላችሁ ከሃይማኖታችሁ ማይደግፈው ነገር ስለምትገቡ ለምትወዱት ሰው እያላችሁ አንዳንዴ በነገራችን ላይ ነው የማትሉት ለዛ ሰው አዝናችሁ ታስመስላላችሁ እንጂ ሰነፍ ስለሆናችሁ እራሳችሁ ስለምት አንዳንድ ሰው እሺ የሚለው ለሱ አዝኖ ያስመስላል አንዳንዴ አዝና አይደለም ነው የማለት አቅም ስለሌለ ነው እመን ማታምንበትን ነገር እንቢ በለኔ ለሷ ብዬ እንዳይከፋት ኖበል በቃ ማታምንበት ከሆነ ማታምንበት ሲባል ግን ከየትም አይቀዳም እንዳልኩት ሃይማኖት የሚባል ነገር አለ ባህል የሚባል ነገር አለ ቤተሰብ የሚባል ነገር አለ ከስራ ከብዙ ነገሮች ጋር አይተህ ነው እንጂ የሚያገኘው ነገር ነው ማለት የፍቅር ጥንካሬ ነው ልላ አልችልም እሱ ድራማ ነው ይባላል ሶ ቤዚካሊ ነው የማለት ጥንካሬ ያስፈልጋል ነው የሚል ሰው ደግሞ ይከበራል ምንም ጥያቄ የለውም በጓደኞቻችሁ ናፍቀህ የምታገኘው ትንሽ ሰዓት የምታገኘው ሰው ነው ደስ ባለ ሰዓት የምታገኘው ሰው ትዝ አይልም ሁላ አደውልለት ምክንያቱም ታገኘዋለህ እሁድ ብቻ የሚመቸው ጓደኛ ካለ እመነኝ እሁድን የምትሰጠው ለሱ ብቻ ነው ሌላ ቀደም አታገኘው ከሰኞ እስከ ዓርብ የምታገኘው ከሆነ የሆነን ሰው ግን እሁድ ትዝ አይልም እንደው ለምን ልክ እንደዛ ነው ባይዘው አንዳንዴ የሆነ ሲቹዌሽን ላይ እንትን ሲሉን ሰዎች አይታጣቅም በጣም አቬሌብል ስትሆን ኢግኖር ሲያረጉ ይሄ ነው ምክንያቱ ሶ ልክ ያስፈልጋል ገደብ ያስፈልጋል ምንም ጥያቄ የለም ሶስተኛው ባክግራውንድ እዩ በቃ የጀርባ እዩ የሰዎችን የሰው ልጅ 80% የሚሆነው ህይወቱ ካመጣበት አካባቢ ነው የሚቀዳው ጂን የራሱ ኢምፓክት ቢኖረውም አሁን አብዛኛውን ባህሪ ስታይ ኦልሞስት ፕሬዲክተብል ነው በሚባል ደረጃ ተረዳኝ እኔ አሁን አንዳንድ ነገሮችን ሳይ ፒውርሊ ሳይንሱን ብቻ ሳይሆን ሪያሊቲንም ነው ማየው ተረዳ አሁን የሆነ አካባቢ ያደገ ሰው የሆነ አካባቢ ካልቸርና ማንነት አሳሰብ ይዞ አይደለም የሚመጣው አባባሌ ገብታ ጂን የራሱ ሮል እንኳን ቢጫወት አንዳንዴ ይዘህ የምትመጣው ማንነት አብዛኛው 80% ነው የሚለው ከዛ በላይ አካባቢህን ውሎህን ቤተሰቦችን አስተዳደግህን ይመስላል በቃ አንዳንድ ጥሩ ሰዎች ፍቅር በሚባል ብቻ በእውር ጨዋ መሆን ማለት እኮ አለማወቅ ማለት አይደል አለማንበብ ማለት አይደል ከውቀት ነው እንደ ጨዋ የምትሆን ማንበብ ማወቅ መረዳት መመራመር በደንብ ያስፈልጋል እንደ ሰው ልጅ እኔ ሪሌሽንሺፕ አይደለም ሪሌሽንሺፕ እኮ ተራ የማሽን ኦፕሬሽን እኮ ምን ያስፈልጋል ማኑዋል ከዛ ምን ትሬኒንግ አንድ ሳምንት ትሬኒንግ ወስዳርን የሚያስነካ ማሽኑ ይሁን ሪሌሽንሺፕ ምናምን ሲሆን ችግር የለውም ይሁን እንደ ተማርነው ነገር ነው ዘለምገው ማወቅ አለብህ ሪሌሽንሺፕ ስትመርጥ ማንን ነው መመርጠው ምን አይነት ሰው ነው ወንዶች ደግሞ ችግራችን ደግሞ ጭራሽ ባክግራውንድ አናይ በጣም እኔ ደግሞ እንደው ከሴት እኩል ወንድም ልጅ ባክግራውንድ ማየት አለበት ብዬ ነው ማስበው ተይወትን ታመሰቃቀለልሃለች ተረዳይ አንገትን ደፍተ የሰራውን ባዶ ታስቀራለች አንገትን ደፍተ ያመጣውን ካራክተር እሷን ለማስደሰት ስትል ዋጋ ትከፍላለህ በጣም ብዙ ጨዋ ወንዶች እኔ ክለበር ላይ ገርልፍሬንዳቸው የሚጠብቁ አውቃለሁ ጨፍራ ስትጨርስ ወደ ቤት ለማለት እንደዚህ ነገር ውስጥ የከተተህ ምንድነው ገና ፍቅር ሳይዝ ገባ ስሜታዊ ሳትሆን ባክግራውንድ ማየት ባክግራውንድ ምን ማለት ነው ከማጋ ነው የምትውለው ማናቸው ጓደኞቿ ማን አይነት ፋሚሊ ውስጥ ነው ያደገችው ምንድነው የህይወቷ በነገራችን ላይ በጣም ቀላል ነው እኮ ሰው ልጅ ፕሬዲክት ማድረግ አንድ ቀን አብረው ቁጭ ስትልኩ ለሱ ዘ ሞስት ኢምፖርታንት የሆነ ነገር መረዳት አትችልም ኮንሺየስ ኮንካ እስኪ ይሄን እንዳሳይበንት ለስታችሁ ከሆነ ሰው ጋር ቁጭ ስትል የሚያወራልህን ወሬ ሰምታው ለሱ በጣም ኢምፖርታንት የሆነ ነገር ማወቅ ይቻላል በቃ ግራፊክስ ከሆነ የሚያወራል ግራፊክስ ብቻ ነው ሴት ከሆነ ሴት ብቻ ነው የሚያወራል በቃ ይሄ ላይክ ሴክሹዋል የሆነ ነገር ከሆነ የሱ በቃ ትልቁ ጎሉ ኢንድ ጎሉ እሱ ከሆነ ገንዘብም ከሆነ ስለ ገንዘብ ነው የሚያወራው ቢዝነስም ከሆነ ቢዝነስ ነው ሰው የበላውን ነው የሚያከው አንዱ ካራክተር የምታይበት ቦታ እሱ ነው ሴት ልጅ መጣው ዘሆል የሚያሳስባት የማኔሩ ምን ከሆነ ሜቢ ካንተ ጋር ማች ላይ አርክ ይመቻት አይ ዶንት ኬር ፐርሰናሊ ግን ካንተ ጋር ላይ ሄድ ይችላል አንተ ከምታስበው ድሪም አላማ ህይወት ጋር ላይ ሄድ ይችላል ሰው ሊደብቀው አይችልም የምር ከልቡ የሚከነክነውን ነገር በተለያየ አጋጣሚ ስትገናኝ ያወጣዋል እንኳን አይደለም ሰው በአፉ ኢንስታግራሙና ቲክቶኩን ከፍተኮ ብዙ የሚያውን ቪዲዮ አይተ አሲዩም ማድረግ ይችላል አለ በጣም ኳስ የሚወድ ሰው በተለያየ መንገድ ስለ ኳስ ነው የሚያወራል ምንም ጥያቄ የለውም ረዳኸኝ በጣም ሙዚቃ የሚወድ ሰው የሆነ በተለያየ ገጠኝ ፓሽኔት ሆኖ የሚያወራል ስለዛ ነው ሶ ፓሽኔት ሆኖ ስለሚያወራልና ሰው ያ ነገር ቫልዩ ይሰጠዋል ማለት ነው ያ ቫልዩ የሚሰጠው ነገር ካንተ ህይወት ጋር ይሄዳል ወይ ተረዳኛ ትራቨሊንግን ብቻ ቫልዩ የሚሰጥ ሰው ካንተ ህይወት ጋር ላይ ሄድሽ ለምን አንተ የተፍጨረጨርክ ነው አይደል ህይወትን ማስተካከል ነው ትፈልግ ሶ የሆነሽ ጋር አጠራቅመ ትራቨል ማድረግ አለ ህይወት እቅድ እሷን ጨርሰን እንደ አዲስ ከዜሮ መጀመር አለ ሶ the whole ኢንስታግራም ፒክቸር ከሆነ የሚያሳስበው የሆነ ሰው
you should be careful አይደል? ምክንያቱም ሲሪየስ ህይወት የመገንባት ደረጃ ላይ አለ። በጊዜ ሂደት ሊገባው ይችላል ሜቢ። ራይት ናው ግን ካንተ ጋር ባክግራውንድ ማየት ማለት ይሄ ነው። አንደኛው ምንድነው እሱ በጣም ኢምፖርታንት ነገር ለዛ ሰው ፋሚሊ ነው። ረዳይ ሰዎችን ሞር ጥሩ የሚሆነው ፋሚሊ በጣም እንትን ቢሆን ኢሹ ቢሆን አይደለም። ስነ ስርዓት፣ ስፒሪቹዋሊቲ፣ ገንዘብ፣ ስራ። ገንዘብም ሲባል በማጥፋቱ አይነት ገንዘብ አይደለም። ገንዘብን ሜክ ማድረግ አይደለም፣ ትክክለኛ ነገር ላይ ማዋል። እንደዚህ አይነት ነገሮችን ከአፍ መስማት አለ። ዴት ስታረግ እኔ ያስቀኛል። ሰው ምንድነው የምታወሩት? ዴት ሲያረግ ሰው ይሄን እኮ ነው መስማት ያለ። ምንድነው ኢምፖርታንት ነገር ለሷ? ምንድነው በጣም ልታወራኝ እየፈለገች ያለችው? እሱም ሲያወራሽ ምንድነው በጣም ሊያወራኝ እየፈለጋለ? ሴክሹዋል ነገር ብቻ ነው? ክለብ ነው? የሆነ አንቺን አንድ ሁለት ወይን አጠጥቶ የሆነ ቦታ ይዞሽ የሚሄድበትን መንገድ ነው የሚያመቻቸው በተለያየ አጋጣሚ። እንደዛ ነው አይደል? ሲፈልግ ማሽኑ እንትን የሆነ ፓርት ተዘጋጅቷል፣ የሆነ ቀን አንወጣም ወይ የሆነ ነገር አንገዛም ወይ እንትንና የተሻለ አም ሶሪ እንግዲህ ምንድነው የሚባለው አየራችሁን ካላሳለጥኩት እንዳይሳለጥ ካረኩኝ እንግዲህ ይቅርታ በጣም ግን what is important እንደዛ ከሆነ አንተም ኢምፖርታንት የህይወት ትልቁ ጎል ከሴት ጋር በተኛት ነው ማለት ነው። ዛው ነው ሼም ነው የህይወት ትልቁ ኢምፖርታንት ጎል ከሴት ጋር በተኛት አድርገህ ብትንቀሳቀስ ከሆነ በጣም አለም አልገባህም ማለት ነው። የራሱ ጥሩ ነገር ይኖረዋል። ፓወርፉል ነው ወይ እንደዚህ አይነት ነገር አዎ። ግን the whole ድሪምህ እሱ ከሆነ በእርግጠኝነት ቃል ምገባለህ ሰክሰስፉል ትሆናለህ እሱ ላይ በደንብ ከሴቶች ጋር በተኛት። ግን ምን ያህል ይጠቅምሃል እንደዚህ ነው ዘዴ እሱን አንተ ታውቀዋለህ። አንቺም እንደዛው the whole think ኪሱን ከሆነ ሰክሰስፉል ትሆኛለሽ። ጥሩ አበር ያለው ልታገኝ ትችላለሽ። ግን ወይ የሰው ትዳር አፍረሰሽ ነው በእግዚአብሔር ዋጋሽን ታገኛለሽ ወይ አይደለ? ብዙ ነገሮች ወይ ጥሎሽ የሚሄድ ነገር ይሆናል አስቀምጦሽ መኪናውን አቅፈሽ ቁጭ ትያለሽ። እንግዲህ that's your choice። ዞሮ ማይ ፖይንት ግን ባክግራውንድ በደንብ ይሁን። ጓደኞቿ ማን ናቸው? አንዳንድ ሰው ተሸውዶ ሳይገባው ምን ያደርጋል መሰለ ጓደኞቹን ያደርግልሃል። ምን አይነት ሰዎችን ነው? እኔ ግን የማየው ጓደኞችን ማማትሽን ሳይሆን የምታሚያቸው ጓደኞች የአንቺ ጓደኞች መሆናቸው አንቺ ራሱ ተቀራራቢ ፍላጎት እንዳለሽ እንድረዳ ያደርገኛል። ጓደኞቹን የሚያማ ተቀራራቢ ፍላጎት ምክንያቱም እኔ ጓደኞች አሉኝ። ተመሳሳይ ፍላጎት ከሌለ እንዴት ጓደኛ ትሆናለህ? እስኪ ንገረኝ። ሁለታችሁ አንድ ላይ ነው የምትሰሩት። ፍላጎታችሁ ማች ካላደረገ ጓደኛ መሆናችሁ አብራችሁ ትሰራላችሁ፣ ግን ጓደኛ መሆናችሁ ይሄን ልንገራችሁ ኢምፖሲብል ስለሆነ ገባ? ምክንያቱም የሆነ ነገር መመሳሰል አለበት ጓደኛ እንድትሆን። አለበለዚያ የውሸት ትሆንና ያ ነገር ሲያልቅ ትለያያለህ። እሺ አይልህም፣ ኮኔክት አታረግም። ለዛ ነው ብዙ ጊዜ እያደግን ስንሄድ ጓደኛ ማያወጣልን የነበሩን ብቻ ይዘን መንቀጥለው። ለምን በቃ ከኛ ጋር ማች የሚያደርግ ሰው ኦልሬዲ ይዘናል። አዲሱ ሰዎች ብዙ የራሳቸው ጀንክ ነገር አላቸው፣ መግጠም አትችልም፣ ትቸገራለህ። ስለዚህ እዚህ ጋር ጨዋ ሰዎች በዚህ መንገድ ማየት አለ። ዘላችሁ አትግቡ። ገና ለገና ምላሱ አሪፍ ስለሆነ ወይ ሰውነቱ አሪፍ ስለሆነ አትሸወድ። የኔ ቆንጆ አንተ እኮ ጥሩ ሰው ነህ ስላለች አትሸወድ። ሰው ምንም ይላል የሚፈልገውን ጥቅም ለማግኘት ሴትም ወንድም። ስለዚህ should be careful። አራተኛ የተሰማችሁን ሁሉ አትናገሩ። ሰው እንደሚሰለቸው ይግባችሁ። በተለይ ሴቶች 24/7 ወንድ ልጅ ህይወቱ ያንቺን ጭንቀት፣ ያንቺን ኢሞሽን ማስተካከል፣ ያንቺን ችግሮች መፍታት ምናምን አይደለም። ብዙ የራሱ አስል አለበት። ጥሩ ሰዎች ችግራችሁ ይሄ ነው። በቃ ስትወዱ ሁሉ ነገር አሳልፎ መስጠት። ስማኝ ከፍቅር ነው ይገባኛል። በቃ ያሰውን ግን እንደዚህ አይነት ነገር ያሰለቻል። ወንድም ብትሆን የከጠመን የተነሳውን የተነፈስከውን ያየኸውን የጨነቀህን ምን ያለህን ሁሉ ስሜት አይነገርም። ስሜት በነገራችን ላይ እንደውም ትላንትም ተናግሬዋለሁ እኔ በጣም ጋስ ላይት የሚያደርገንና ናርሲሲስት የሆነ እንደውም እኔ የገዛ ስሜታችን ነው ብዬ ነው ማለት። በጣም ነው ማኒፑሌት የሚያደርገን። ስትፈልግ በጣም የወደድካት እንዲመስል ያደርጋል። ትንሽ ስተሳይ ደግሞ ምን ያህል ክፉና ጨካኝ እንደሆነች ያሳያል አይደለም? ስትተውህ ምን ያህል የምትጠቅም ሴት እንደሆነች ያሳያል። ስትተውህ ተረዳኛለህ? ስትወድህ ደግሞ መልሶ የሚፈልጋት እንደሌለ ስሜት እንዲሰማህ ያደርጋል። መጣች ቀረች አንተ ህይወት ላይ በደም እንደውም ማኒፑሌት እያደረገ የሚጫወት የገዛ ስሜት ነው። ጋስ ላይትም የሚያደርግ ማኒፑሌት የሚያደርግ ያላየኸውን እንድታይ ያየኸውን እንዳታምን የሚያደርግ የገዛ ስሜት ነው። ስሜት ሁሉ አይታመንም። የሰው ልጅ ስሜቱን ሁሉ ልኑር ካለ ተጨራርሰን ማለቃችን ነው። ያናደደንን ስለው አይደል ያማረኝን ስሰርቅ ስሜት ሆልድም የሚደረግ ነው። እኔ በነገራችን ላይ ይሄ ስሜትን ሆልድ አታርጉ በምናምን በሚለው ሙሉ ለሙሉ አላምንም። ሳይንሱ ይላል፣ ሳይኮሎጂ ይላል ስሜትን ሰብር ማውጣት አለብህ ምናምን ተንፈሳ ወርክ አውት ሲያደርግ አላየው ብዙ ጊዜ ሪያሊቲ ላይ ደግሞ ገባ የምታነባቸው ሪሰርቾች ነው ይኖራሉ።
ሪያሊቲ ላይ ደግሞ ስትመጣ ብዙ ሰዎች ላይ አንዳንድ ስሜቶች እዛው ከራስ ጋር ዲል አድርገህ ነው የምትጨርሳቸው፣ ወደ ውጭ ያወጡ ያናንቃሉ። ሁሉ ሰው ደካማ ጎንን ማወቅ አለበት አይደል? ሁሉ ሰው የከፋህን ማወቅ አለበት። እንዴ እኔ ኤርሚያስን ጭንቅላት እንዳለ የሚያስበውን ባውቀው እኮ አብሬው ላልሰራ እችላለሁ። ሁሉ አይነገርም። ተረዳኝ? ስራ ምን ያህል እየደበረህ እንደሆነ ብትነግረኝ በቃ ይቅርብ ነው የምልህ። ተረዳኝ? እነዚህ አይነት ስሜቶች ከራስ ጋር ህይወት እያስጠላኝ ነው ብለህ አብሮ ያለው ሰውዬ ላይ የምታመጣውን ኢምፓክት አስበው። ህይወት እያስጠላኝ ነው ተብሎ አይነገርም። ይሄን ማለት ግን አተንፍሱ ማለት ሳይሆን የተሰማን ሁሉ ወደ ውጭ አይወጣም። ቀሲስም ሲያወሩ ሰምታችኋል ብዬ አስባለሁ፣ ፖድካስቱን ያያችሁ ሰዎች። ስሜት ሁሉ ሪፍሌክት አይደረግም። አንዳንድ ስሜት ቴምፖራሪ ነው። ካየናቸው ከሰማናቸው ከዋል በጣም የሚያሳዝን ፊልም አይተህ በጣም የምትወደው ሰው በሞት ተለይቶ ቪዲዮ እኮ ስታይ ከምትወደው ሰው ጋር መኖር ያስፈራሃል እኮ ነገ እንደምታጣው ማሰብ። ስለዚህ ታቆማለህ መኖር ከዛ ሰው ጋር። እንደዛ እንደማለት ነው ስሜት ላይ አክት ማድረግ ማለት፣ ወይ ሙሉ ለሙሉ የሚሰሙን ስሜቶች አመንካቸው ማለት በጣም አደገኛ ዞን ላይ ነው። መመርመር የሚባል ነገር አለ። የተሰማው ስሜት ከየት ነው የተነሳው? ከፊልሙ ነው ወይ ካጣሁት ነገር ነው ወይ ከሌለኝ ነው ብለህ መመርመር ካልቻልክ ስሜት ሁሉ መከተል በጣም አደገኛ ነው። በጣም ብዙ ሴቶች ዋጋ የሚከፍሉበት ደግሞ ይሄ ነው። ስሜትን ሪያሊቲ አድርገው ነው የሚያስቡት። ከፋኝ ሶሉሽን ያስፈልገኛል፣ እንትን አለኝ እንደዚህ አረ ዲል አድርጊዋና እንከራሽ። ሴትም ስለሆንሽ ሁሉን ኢሞሽን አውጥተሽ እያለቀስሽ ቂም ይዘሽ ምናምን አይደለም። በቃ አንዳንድ ስሜት ሰው ነን አይደል? ለደስታ ብቻ አልተፈጠርንም። ጨንቅ ይችላል፣ ኦኬ ሊደብር ይችላል፣ ኦኬ ሰው አይደለ? ስለዚህ ስሜት ሁሉ ወጥቶ ሪፍሌክት አይደረግም እዛ ሰው ላይ። ለምን ካልን ያ ሰውዬ እንድንሰለቸው እንዲተወን ስለሚያደርግ። መውደድ ማለት ግልጥ ማለት አይደለም ሙሉ ለሙሉ ገባ? ጭንቅላት የተሰጠ የሚጠቅምና የማይጠቅም እንድታስብበት እንጂ እንደዛማ ባይሆን ጭንቅላት አያስፈልግም። አፍ ብቻ ነበር የሚያስፈልግ እዚህ ውስጥ የመጣው እንድታወጣው ማለት ነው። የማይወጣ ነገር እንድታስብበት ያደረገህ ጭንቅላት መኖሩ ነው። ይሄ ደግሞ ቤዚክ ሎጂክ ነው። ዶንት ሾው ዩር ኢሞሽንስ፣ ሁሉንም ነገሮች በጠቅላላ። ሆፕፉሊ እነዚህ 4 ነገሮች በጣም በሪሌሽንሺፕ መከራችሁን የምታዩ ከነዚህ ስላያወጣ ይችላል። መጀመሪያውን ተጠንቀቁ። ቤዚካሊ ምክንያቱም ነገ ጎዳሽኝ ጎዳኝ የሚመጣው ካወራው ስሜት አንጻር ነው አይደለም? ብዙ ወንዶች ስሜታቸው በጣም ሁሉ የተሰማቸውን ካወሩ በኋላ ናቀችኝ ይመጣል። ሰው አይደለች ታዲያ? ፈጣሪ አይደለች? ደካማ ጎንን ባወራ ቁጥር እንዴት አትንቀ? ሰው ነን እኮ። አሁን እኮ አንዳንድ ሰው ኦኬ ቢነግረኝ ምናምን ይለዋል። ሰው ነሽ አይደለም? የተሰማውን ሁሉ ቢነግርሽ፣ ጭንቅላት ውስጥ ያለውን ኬዎስ ሁሉ ቢነግርሽ ትንቀዋለሽ። ማይረባ መስሎ ይታይሽ ይችላል። ግን ሰው በዛ ሁሉ ኬዎስ እና በዛ ሁሉ ብጥብጥ ውስጥ አልፎ ነው ውጤታማ የሚሆነው። ቶሎ ለኢሞሽን ትርጉም ሰጠ ነው ማለት የዘመኑ ሰው ሆነን የምንቀረው። ጾታዬን ልቀይር፣ ስሜት እኮ ነው መነሻው። ሰው ስሜቱን አይደንቲቲ ወይ ማንነት ማድረግ ሲጀምር በጣም አደገኛ ነው። አምታይልኝ አይደለም? ጾታዬን መቀየር አማረኝ የሚል ጄኔሬሽን ወስተርኑም ላይ እኛ ሀገርማ የለም። በርግጥ እንግዲህ እስከምናውቀው የሚመጣው የሚሰማን ስሜት ስታምነው ነው። መመዘን አለብህ ከሃይማኖት፣ ከጓደኞች፣ ከቤተሰቦች። ከዛ ማፍረስ መቻል አለብህ። አለበለዚያ ዛሬ ከፍቶኛል እንዴ፣ ዛሬ ደስ ብሎኛል እንዴ፣ ዛሬ ያምሮኛል ከሆነ መድኃኔዓለም በቸርነቱ ይርዳ። ግን የሚያዋጣ አይመስለኝም። ብዙ ዘግናኝ ነገሮችም ሶሻል ሚዲያ ላይ እያየን ያለ ነው። ከዚህም ይመስለኛል የሚሰሙን ስሜቶች አንዳንዶቹን ቦታ ከመስጠት፣ አንዳንዶቹን ቦታ አትስጣቸው፣ እርገጣቸው። እንደው ምን አንዳንዴ ብዙ ምላት ነገር አለ። አንዳንድ ሀሳቦች ስፒሪቹዋሊ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ብታልፋቸው ይሉ አንዳንድ ስሜቶች እንደዛ አለፏቸው። በቃ ብዙ መመራመር ምናምን ማወቅ አያስፈልግም። የሆነ ሰው ክሮስ ሲያደርግ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው እንደዚህ ነገር ያመጣብኝ ሽሽ እንጂ እያንዳንዱን ኢሞሽን ሚኒንግ ለመስጠት ትርጉም ለመስጠት የምትሞክር ከሆነ አባቴ ስቃይ ውስጥ ነው የምትሆነው። ተረዳኝ? ዋና ኢሞሽኖችን ሚኒንግ ከሰጠ ይበቃል። ጥቃቅኖቹን ኢግኖር ማድረግ የተሻለ ነው። ሰው መተኛት እየፈለገ መስራት አይችልም ነው ብሎ ይችላል። ሊከብደን ይችላል እንደ ልምዳችን ነው። ግን ይችላል አይደል? ምን ሆነ? እሱ ፈነዳ። ስሜቱን ስላላወጣው የመተኛ ስሜቱን ኖ ስላለው ታፍኖ ሞተ። ሁሉ ስሜት አይወጣም ማለት ያ ነው ባጭሩ። የሆነ ሰው ሴክሹዋል ነገር ማድረግ ፈለገ፣ ትዳር አለው፣ ኖ ዞር በልልኝ ብሎ ስላባረው ፈነዳ። አንዳንድ ስሜት መውጣት አለበት እና የሚሉ ሰዎች ማልስ ማማው ለዚህ ነው። የማይወጣ ስሜት አለ፣ በቃ ዞር በል ብለው የምታልፈው። ረዳኝ? በምን መልኩ መውጣት አለበት ወይም በምን መልኩ መገለጽ አለበት ተሰጥቷል። ትዳር ሊሆን ይችላል እንደዚህ አይነት ስሜት አይደል እያልክ። ኤኒዌይስ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ሁኑልኝ።